ራእይ ምዕራፍ 6 በጉ ከሰባቱ ማህተሞች የመጀመሪያውን ሲፈታ አየሁ። ከዚያም ከአራቱ ሕያዋን ፍጡራን አንዱ ነጎድጓድ በሚመስል ድምፅ ና ሲል ሰማሁ። እኔም ተመለከቱ፣ እነሆ ነጭ ፈረስ ቆሞ ነበር። ተቀምጦበት የነበረውም ቀስት ይዞ ነበር። አክሊልም ተሰጠው። እርሱም እንደ ድል አድራጊ ድል ለመንሳት ወጣ። በጉ ሁለተኛውን ማህተም በፈታ ጊዜ ሁለተኛው ሕያው ፍጡር ና ሲል ሰማሁ። ሌላ ፍም የሚመስል ቀይ ፈረስም ወጣ። ተቀምጦበት የነበረው ሰላምን ከምድር ላይ እንዲወስድና ሰዎችም እርስ በርሳቸው እንዲተራረዱ ለማድረግ ስልጣን ተሰጠው። ትልቅም ሰይፍ ተሰጠው። በጉ ሶስተኛውን ማህተም በፈታ ጊዜ ሶስተኛው ሕያው ፍጡር ና ሲል ሰማሁ። እኔም ተመለከቱ፣ እነሆ ጥቁር ፈረስ ቆሞ አየሁ። ተቀምጦበት የነበረው በእጁ ሚዛን ይዞ ነበር። ከዚያም ከአራቱ ሕያዋን ፍጡር መካከል 1 እርቦ ስንዴ ለአንድ ቀን ደሞዝ፣ 3 እርቦ ገብስም ለአንድ ቀን ደሞዝ ይሁን፣ ዘይቱንና የወይን ጠጁን አትጉዳ የሚል ድምፅ ሰማሁ። በጉ አራተኛውን ማህተም በፈታ ጊዜ አራተኛው ሕያው ፍጡር ና ሲል ሰማሁ። እኔም ተመለከትኩ፣ እነሆ ግራጫ ፈረስ ቆሞ ነበር። ተቀምጦበት የነበረው ስሙ ሞት ነበር። ሲኦልም ከኋላው ይከተለው ነበር። እነርሱም በሰይፍ በራብ በመቅሰፍትና በምድር አራዊት እንዲገደሉ በምድር 1/4 ላይ ስልጣን ተሰጣቸው። አምስተኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱትን ሰዎች ነፍስ ከመሠዊያው በታች አየሁ። እነርሱም በታላቅ ድምፅ ሁሉን የምትገዛ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም? እስከ መቼስ ደማችንን በምድር በሚኖሩት ላይ አትበቀልም አሉ። ከዚያም ለእያንዳንዳቸው ነጭ ልብስ ተሰጣቸው። ወደፊትም እንደነርሱ የሚገደሉ የአገልጋይ ባልንጀሮቻቸውና ወንድሞቻቸው ቁጥር እስኪሞላ ድረስ ጥቂት ጊዜ እንዲታገሱ ተነገራቸው። ስድስተኛው ማህተም ሲፈታ ተመለከትኩ። ታላቅ የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠቆረች፣ ጨረቃም በሙሉ እንደ ደም ቀላች። የበለስ ዛፍ በብርቱ ንፋስ ስትወዛወዝ ያልበሰለው ፍሬ ከእርሷ እንደሚረግፍ የሰማይ ከዋክብት ወደ ምድር ረገፉ። ሰማይ እንደ ጥቅልል መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶችም ሁሉ ከስፍራቸው ተወገዱ። ከዚህ በኋላ የምድር ነገስታትና ገዦች፣ የጦር መኮንኖች፣ ሀብታሞች፣ ብርቱዎች፣ ባሮችና ጌቶች ሁሉ በዋሻና በተራሮች አለት ውስጥ ተሸሸጉ። ተራሮችና አለቶችንም በላያችን ውደቁ፣ በዙፋኑ ላይ ከተቀመጠው ፊት ከበጉ ቁጣ ሰውሩ፣
ታላቁ የቁጣቸው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። በጉ ሰባተኛውን ማህተም በፈታ ጊዜ ግማሽ ሰዓት ያህል በሰማይ ዝምታ ሆነ። ከዚያም በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባትም መለከት ተሰጣቸው። ሌላም መልአክ የወርቅ ጥና ይዞ መጣና በመሰዊያው አጠገብ ቆመ። እርሱም በዙፋኑ ላይ ባለው የወርቅ መሰዊያ ላይ ለቅዱሳን ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው።